የሀገር ፍቅር ጥልቅ መግለጫ አገርንና ህዝብን መውደድ ነው መሰረቱ። በጥረት ያፈሩት ሀብት ንብረት ከራስ አልፎ የወገን ሲሻገርም የሀገር የብልጽግና መዳረሻ አጋዥ ምሰሶ ሲሆን ከእኔነት በላቀ የእኛነት ፈርጣማ የኢኮኖሚያዊ ትብብር ማሳያ ዘርፍ ኢንቨስትመንት ለትውልድ ነው ኢንቨስት የምታረገው ለሀገር ነው ኢንቨስት የምታረገው ሀብቱ ለሚቀጥለው ትውልድ የሚሸጋገርበትን ሁኔታ ነው የምታረገው። ትኩረት የተቸራቸው የሀገር በቀል ኢኮኖሚ ማሻሻያ ዘርፎች ዋነኛ ማሳለጫ የሆነውን ኢንቨስትመንት ከተማችን አዲስ አበባ ያሏትን ተጨባጭ ምቅ ሀብት ባገናዘቡ ከነባራዊ ሁኔታዋ ጋር አብሮ መራመድ የሚችሉ ከራስ ባለፈ ለወገን አለኝታነት በሚተርፉ ግብይታቸው የተሳለጠ ትርፋቸውም የሚያጓጓ ባህር ማዶ ማየትን የሚያስቀሩ ተሻግረው ግን በዓለም የገበያ መድረክ የሚመነዘሩ ዘርፎችን ለይታ ለኢንቨስተሮቿ እንካችሁ ብላለች። እነርሱም በተግባራቸው ውለው አድረዋል። ለውጡ ከመጣ በኋላ ብዙ የተጠራቀሙ የማህበረሰቡ የማደግ የመለወጥ ፍላጎቶች ነበሩ። እነዛን ፍላጎቶች ለማሟላት በመንግስት አቅም ብቻ የሚቻል ስላልሆነ መንግስት ይሄንን ለመፍታት የማህበረሰቡን የማደግ የመለወጥ ፍላጎት ለማሳጋት ከግብ ለመምታት የግሉን ዘርፍ ማበረታታት አለብን ተብሎ ከፍተኛ ትኩረት ተሰጥቶት እንደ ሀገር የተሰራ ያለበት ዘርፍ ነው። እንደ ከተማችንም ደግሞ ከፍተኛ ትኩረት ተሰጥቶት እየተሰራበት ያለ ዘርፍ ነው። እንደ ከተማችን የተለያዩ ዘርፎች ላይ ኢንቨስት ይደረጋሉ። በዋናነት ግን 3 ዘርፎች ላይ በደንብ ኢንቨስትመንቱ ተሳልጦ ይገኛል። በአገልግሎት ዘርፍና በአምራች ኢንዱስትሪ እንዲሁም ኢምፖርት ኤክስፖርት ላይ ተሰማርተው ይገኛሉ። ድርጅታችን እንደ ግሩፕ ብዙ ዘርፍ ውስጥ ነው የብዙ የኢንቨስትመንት ዘርፍ ውስጥ ነው ተሳትፎ የሚያደርገው በአገር አቀፍ ደረጃ። ከዛ ከተለያዩ ኢንቨስትመንቶች ውስጥ በአዲስ አበባ ከተማ ውስጥ ደግሞ ካሉት ኢንቨስትመንቶቻችን ውስጥ አንዱ ይሄ ትልቁ የቡና ማቀነባበሪያ ፕሮሰስ አድርጎ አሽጎ ለዓለም ገበያ ማቅረብ የሚችልበት ፋሲሊቲ ላይ ነው የምንገኘው። በተለያዩ ዘርፎች ላይ ኢንቨስትመንት አለን። ዋናው ግን የቢዝነስ ዘርፋችን የኢትዮጵያን ቡና ከእርሻ ጀምሮ ፕሮሰስ አድርጎ አጥርቶ ደረጃ አውጥቶ ለዓለም ገበያ በሚመጥን መልኩ አምርቶ ማቅረብ መቻሉ ነው የተቋቋመው። በዋናነት ያው እንደምታየው ታኪ ምርቶቹን ነው የምንሰራው። ጨርቃ ጨርቅ አልባሳትን ማንኛውም አልባሳትን ማምረት የሚችል ድርጅት ነው። አብዛኛው ግን ፎከስ ያደረገው ታኪ ምርቶች ናቸው። ታኪ ምርት ስናመርት ያው ለምሳሌ ከውጪ የሚገባ ልብሶች አሉ። እስከዛሬ ድረስ ብዙ ሰዎች ከውጪ ያመጣ ነበር ሀገር ውስጥ የሚሸጠውና አሁን እሱን በማስቀራት እዚሁ ያመረጥ ለገበያ ማቅረብ የጀመረ ድርጅት ነው ማለት ነው። አዲስ አበባ ውስጥ ሆቴል በበቂ ደረጃ የለም ብዬ አምናለሁ። እኔ ያንንም ነው ያለኝ። ምክንያቱም እንዳልኩ ወደ ውጭ ወጣለሁ ኤክስፖዠሩ አለኝ በደንብ የውጭውም የሀገር ውስጡም ማለት ነው። አዲስ አበባ አሁን ታይሙን እንደምናውቀው የአፍሪካ መዲና የአፍሪካ መዲና ስትል የአፍሪካ መዲና ብቻም አይደለም ብዙ አይነት የዓለም ድርጅቶች ያሉበት ከተማ ነው። ለዚህ ከተማ አሁንም በአገሪቷን በሚመጥን ደረጃ ሆቴል አለ ብዬ አላምንም። ገና ይቀረናል ብዬ አምናለሁ። በእርግጥ አሁን 2 3 ምንላቸው 4 ምንላቸው ትልልቅ ሆቴሎች አሉ። ግን እነሱ በቂ ናቸው ወይ ብዬ ሳስብ አይደለም በእኔ። ለዚህ ገና መስራት አለብን ብዬ አምናለሁ። ሪሳይክሊንግ በሀገራችን አዲስ የተዋወቀ ዘርፍ ነው። በዚህ ዘርፍም የኛ ድርጅት ፈርቀዳጅ ነው ማለት ይቻላል። ይሄንን እንደተመለከታችሁት ከተማ
የሚበክል የሃይላንድ ፕላስቲኮችን በመሰብሰብ ሪሳይክል በማድረግ የተለያዩ ምርቶችን እናመርታለን። ከዚህ ውስጥ የመጥረጊያ ምርቶች ይገኙበታል። የተለያየ መጠንና ዲዛይን ያላቸው መጥረጊያዎች እናመርታለን። በተለያየ መጠንና ውፍረት የሚመረቱ የፕላስቲክ ገመዶችን እናመርታለን። እንዲሁም ለኢንዱስትሪ ግብአት የሚሆን ለማሸጊያነት ጥቅም የሚውል ስትራፕ እናመርታለን። ከዚህ በተጨማሪ በሌላ ግብአት በመጠቀም ደግሞ ለመጠጥ ውሃ ማስተላለፊያ የሚሆኑ ቱቦዎችን እናመርታለን። እንግዲህ እነዚህ ምርቶች በመናመርትበት ጊዜ ለገበያ በማቅረብ ሰፊ ድርሻ እየተወጣ እንገኛለን። በእነዚህ ዘርፎች ላይ እንግዲህ ያው ሰፋፊ የስራ እድሎች ይፈጠራሉ ማለት ነው። አገልግሎት ዘርፍ ስንል ሆቴልና ቱሪዝም ጋር ተያይዞ ያሉ ኤሪያዎች ናቸው። ከአስተናጋጅ ጀምሮ ከተለያዩ ስራዎች ጋር ተያይዞ ብዙ ሰፊ የሆነ የስራ እድል የሚፈጠርበት ዘርፍ ነው። ከዛ ውጪ አምራች ኢንዱስትሪውም ላይ እንግዲህ ያው ሲያመርቱ ብዙ ሰራተኛ ያስፈልጋቸዋል። ከዛ ጋር ተያይዞ የአካባቢውን ወይም ደግሞ የከተማውን ነዋሪ ቀጥረው ወደ ስራ የሚያስገቡበት በቋሚም ጊዜያዊም ቀጥረው ወደ ስራ የሚያስገቡበት በጣም በከፍተኛ ሁኔታ የአካባቢው ማህበረሰብ ወይም ደግሞ የከተማው ማህበረሰብ እየደገፉበት ያሉበት ሁኔታ ነው የሚገኘው። ባለፉት 9 ወራቶችም ካሰብነው እቅድ በላይ የስራ እድል መፈጠር ተችሏል ማለት ነው። ለ750 ሰራተኞች የስራ እድል ፈጥረዋል። ለ750 ሰራተኞች ከ750 ሰራተኞች ደግሞ ዋና ትኩረት ያደረገው ሴቶች ላይ ሴቶች ነው። 95% እንደምታየው ሴቶች ናቸው። እዚህ ድርጅት ላይ ለ8 አመት ያህል ሰርቻለሁኝ እና ስፌት ሰራተኛ ነኝ። ድርጅቱ ሰርቶ አምርቶ በሚሸጥበት ጊዜ ለኔ ከፍለኛል። በማገኘው ገቢ ቤተሰብ አስተዳድርበታለሁ። በዛ ምክንያት ደስተኛ ሆኜ ነው የምሰራው። እውቀት አግኝቻለሁ፣ ክፍያ አግኝቻለሁኝ። ስራ ቦታዬ ላይ ደስተኛ ነኝ። ደስ እያለኝ ነው። ስራዬን ወድጄው ነው የምሰራው። ስለዚህ እነዚህ ሁሉ ነገሮች ያገኘዋቸው እዚህ በመምጣቴ ያገኘዋቸው ትርፎቼ ናቸው ማለት ነው። ከስራ እድል ፈጠራ አንፃር እንኳን ይሄንን ፕሮጀክት ብንመለከተው ፋብሪካችን ውስጥ እስከ 417 ሰራተኞች ይሰራሉ። አብዛኞቹ ከ70% በላይ የሚሆኑት ሴቶች ናቸው። ይሄ እንግዲህ ፋብሪካ ውስጥ ያለው ብቻ ነው። ግብአት እንዲያቀርቡልን የተለያዩ ማህበራት እና አቅራቢ ግለሰቦች አሉ። የንግድ ትስስር የፈጠርንባቸው እነሱ ጋር ደግሞ ሰፊ የሰው ኃይል አለ። ምናልባትም 10,000-12,000 የሚገመት ሰፊ የሰው ኃይል በአቅርቦት ሰንሰለቱ ላይ አለ። ኢንቨስትመንቱ ጀምሮ ለብዙ ዜጎች የስራ እድል መፍጠር ችሏል። ከዚያ ባለፈ ደግሞ ለብዙ ሺዎች የሚቆጠሩ ደግሞ ከቡና መሰብሰብ ጀምሮ ቡናን ፕሮሰስ ከማድረግ አያይዞ ፓክ አድርጎ በዚህ ደረጃውን በጠበቀ ፋሲሊቲ ፕሮሰስ አድርጎ ለዓለም አቀፍ ገበያ የማቅረብን የጥራት ደረጃን የጠበቀ እሴት ያለውን ቡና ዋጋ ያለውን ቡና ከመፍጠር አንፃር በብዙ ሺዎች ደግሞ ቋሚ ሰራተኞችንና በ50 ሺዎች የሚሆኑ ደግሞ ቋሚ ያልሆኑ ሰራተኞችን ስራ መፍጠር የቻለ ተቋም ነው ማለት ነው። በዶላር እጥረቱም እንዳልከው ሴክተሩ ማለት ይሄ ነው። እንግዶች ይመጡብሃል፣ ታገኛለህ፣ ትቀበላለህ። በዚህኛው የመንግስትን ያለውን ጫና የራስን እገዛ ታደርጋለህ ማለት ነው። የምንዛሪው ያለው የአገሪቷን ጫና የራስ ድርሻ እንትን ታደርጋለህ ማለት ነው። ምክንያቱም ይሄንን ነው ሁሌ ጠያቂ ሳይሆን ተጭም ትሆናለህ በራስ መንገድ ማለት ነው። ያንን ነው ዘርፉም አንዱ የምትወደውም እሱ ነው። ይሄ ካገኘኸው ላይ መጠቀምም ትችላለህ። ምርቶቻችንን ለሀገር ውስጥም ለውጭም ገበያ እናቀርባለን። በውጭ በምናቀርብበት ጊዜ ከፍተኛ የውጭ ምንዛሬ እናስገኛለን። ይሄ ደግሞ እንደ ሀገር የሚጠበቅብን ግዴታ ነው። በዚህ ረገድ ድርጅታችን የተለያዩ ምርቶችን ለመካከለኛው ምስራቅ እንዲሁም ለአውሮፓ፣ ለእስያ ሀገራት በማቅረብ ከፍተኛ የውጭ ምንዛሬ በማምንጨት ይታወቃል። በተሰማራንበት ዘርፍ በ2015 የላቀ አፈጻጸም በማስመዝገባችን በኢንዱስትሪ ሚኒስቴር የወርቅ ሜዳሊያና የልዩ ሰርቲፊኬት ተሸላሚ ሆነናል። በኤክስፖርት ኢንዱስትሪ ትልቁ ሚና ይጫወት የነበረ ተቋም እንደመሆኑ መጠን በአቨሬጅ እስከ
50,000 ሜትሪክ ቶን ድረስ ቡናን ኤክስፖርት ማድረግ የሚችል ተቋም ነው። ለምሳሌ ይሄኛውን እንኳን ፋሲሊቲ ብንወስደው በሰዓት እስከ 10 ቶን ድረስ ፕሮሰስ ማድረግ የሚችል ተቋም ነው የተገነባው፣ ቴክኖሎጂ ነውና ይሄ ደግሞ ሰፊ በዓለም ላይ ሰፊ ገበያ አለ። ኢትዮጵያ ጥራት ያለውን ቡና በማምረት የዓለም ተወዳዳሪ የሆነ ቡናን እንድታቀርብ ከረዱ እና የአገርን ሀብት ለተሻለ እሴት በመጨመር ትልቅ ገቢ ትልቅ አርኒንግ ብዙ ዶላር ለሀገር ጀነሬት ማድረግ በመቶ ሚሊዮኖች ዶላሮችን ጀነሬት ማድረግ የቻለ ተቋም ነው። አምራች ኢንዱስትሪዎች በሰፊው ወደ ኢንዱስትሪ በገቡ ቁጥር ተኪ ምርቶችን የማምረት ሂደታቸውን በዛው ልክ አስተዋጽኦአቸው በጣም ከፍ እያለ ነው የሚሄደው። አሁን ባለው ነባራዊ ሁኔታም ሰፋፊ የሆኑ ምርቶች እየተመረቱ ነው ያሉት። በተለይ በጋርመንት በተለያዩ ምግብና ምግብ ነክ በሆኑ ነገራቶች በሳኒቴሽን ማቴሪያሎች ዘርፎች አሉ የሚሰሩበትና እነሱ ላይ ጥሩ ስራዎች እየተሰሩ ተኪ ምርቶችን እየተመረቱ ለገበያው ለማረጋጋት ሰፊ አስተዋጽኦ እያደረጉ ይገኛሉ። በዚህ አመት ከ110 በላይ የሚሆኑ ኢንዱስትሪዎችን ለኢንዱስትሪ ቢሮ አሸጋግረን ሰጥተናል። ወደ ምርት የገቡትን እነሱ እንዲከታተሉ እነሱ እንዲቆጣጠሩ እነሱ ደግሞ የሚያስፈልጋቸውን ድጋፍ እንዲያደርጉላቸው 110 በላይ የሚሆኑ ኢንዱስትሪዎችን ወደ ፕሮዳክሽን ስለገቡ የማስተላለፍ ስራ ሰርተን እነሱም ስራቸውን በተገቢው ሁኔታ እየሰሩ ነውና ያለው የአምራች ኢንዱስትሪው ሚና ገበያውን ከማረጋጋት አንፃር የማይተካና ሰፊ ሚና ነው ያለውና እንደ ከተማም እንደ ሀገርም በዛ ልክ ነው እየተሰራበት ያለው። አሁን ላይ ኢንቨስትመንት በአዲስ አበባ ተመራጭ የሚሆኑባቸው ምክንያቶች እልፍ ሲሆኑ ቀዳሚውና መቋጫው ደግሞ የሰላሟ ሁኔታ አስተማማኝ መሆኑ ነው። ዋናውና ትልቁ ነገር ለኢንቨስትመንት የሚያስፈልገው ቁልፍ ነገር ሰላም ነው። ሰላም በሌለበት ቦታ ማምረት አይደለምና መግባትም አስቸጋሪ ነውና እንግዲህ ከተንን እንደምናየው ደግሞ ፍጹም ሰላማዊ በጣም ጥሩ እንቅስቃሴ ያለባት ማህበረሰቡም ያከባቢውም ደህንነት የተጠበቀበት አካባቢ ነው ከሰላም አንፃር። ከተማዋ በአዲስ መልክ መሞሸር ከጀመረች ውላድራለች። ከ6000 ኪሎ ሜትር በላይ የሚልቀው የከተማዋ የመንገድ አውታር ዝርጋታዎችና ክልሎችን ተሻግሮ ከጎረቤት ሀገራት ጋር የሚያገናኝ የዘመናዊ መንገድ ተጠቃሚ መሆኗ የየብስ ላይ በረከቷ ሲሆን በሰማይም እንደ ሉፍታንዛ፣ ኤምሬትስና ተርኪሽ ኤርላይንስን የመሳሰሉ የዓለም አቀፍ አየር መንገዶች መዳረሻ በሀገር ውስጥ ከ19 የሚልቁ በዓለም አቀፍ ደረጃም ከ117 በላይ የሚሻገሩ መዳረሻዎች ያሉትና በዓለም አቀፍ አቪዬሽን ኢንዱስትሪ ተወዳዳሪ ሆነው የኢትዮጵያ አየር መንገድ ማዕከል ከመሆኗም በላይ በባቡር የትራንስፖርት ዘርፍ በከተማዋ ውስጥ የ31.6 ኪሎ ሜትር እንዲሁም ከጅቡቲ ወደብ ጋር የሚያገናኛት የ751.7 ኪሎ ሜትር የኤሌክትሪክ ኃይል የባቡር ትራንስፖርት ተጠቃሚ መሆኗ ለኢንቨስትመንት ተመራጭነቷ ሌሎች ምክንያቶች ናቸው። መሰረተ ልማት ነው ዋናው ነገር። ደግሞ ከመሰረተ ልማት አንፃር መንገዶች፣ ማብራቶች፣ የተለያዩ ሼዶች፣ የተለያዩ ምቹ ሁኔታዎች አሉ አዲስ አበባ ላይና ከዛ አንፃር ሰፊ የሆነ ኢንቨስትመንት አማራጮች ያሉበት ከተማ ነው። ኮሪደር ልማቱ ደግሞ በዋናነት የከተማችንን ውበትና ገጽታ መቀየር ብቻ ሳይሆን የተለያዩ ኢንቨስትመንቶችንም ለመሳብ እንጠቀምበታለን። ለምን ምቹ ሁኔታ ስለሆነ ማለት ነው። ስለዚህ አዲስ አበባ ብዙ ምቹ ሁኔታዎች አሏት። ኢንቨስት ማድረግ የሚፈልግ ሰው አቅም ያለው ሰው መጥቶ ኢንቨስት ሊያደርግበት ለሀገር ሊጠቅም ለራሱ ሊለወጥበት የሚችል ከተማ ነው። አዲስ አበባ ከተማ ውስጥ ያሉ ሀብቶች አሉ። ለኢንዱስትሪ ለአግሮ ፕሮሰሲንግ ዋና የከተማ ማዕከል እንደመሆኑ መጠን ደግሞ ብዙ መሰረተ ልማቶች በተሻለ ደረጃ ላይ ያሉበት ሁኔታ ነው ያለው። እነዚህ መሰረተ ልማቶች በባለሙያ የሚደገፉ እንደመሆናቸው መጠን በተቋማት ውስጥ ደግሞ ኃላፊነትን የሚሰማቸውንም ደግሞ
አመራሮችን ባለሙያዎችን ማፍራት የቻለ ከተማ ነው። ከፍተኛ የሆነ የኃይል አቅርቦቱ ከኢንፎርሜሽን ቴክኖሎጂ መሰረተ ልማቱ ጋር ተዳምሮና ብዛት ባለው የሰለጠነ የሰው ኃይልና የመስሪያ ቦታ አቅርቦት ታግዞ አዲስ አበባን ምቹ የኢንቨስትመንት መዳረሻ አድርጓታል። ዋናው ነገር ቅንጅታዊ አሰራር መኖር ነው። ቅንጅታዊ አሰራር ካለ ሰርቪስ ዴሊቨሪ በጣም የፈጠነና የተመቸ ስለሚሆን ከሱ አንፃር ጥሩ ስራዎች እየተሰሩ ነው ያለው። በቅርብ ጊዜ ደግሞ በሀገር አቀፍ ደረጃ የተቋቋመ የመሶብ አገልግሎት አለ። የአንድ ማዕከል አገልግሎት እንደ ከተማም በቅርብ ጊዜ ውስጥ እሱን ለመጀመር ዝግጅት ላይ ነው ያለነው። በዛን ሰዓት አንድ ቦታ ላይ የተለያዩ መስሪያ ቤቶችን ስለሚያገኙ ኢንቨስተሮቻችን ወይም ደግሞ የከተማ ማህበረሰባችን ተገልጋያችን ፎይ ሊልበት የተለያዩ ሰርቪሶችን በአንድ ቦታ ሊያገኝበት እንግልቶችን ሊቀንስበት የሚችል ሁኔታ በደንብ ይፈጠራል ብለን እናምናለን። እሱንም ለመፍጠር ነው እየሰራን ያለነውና ጥሩና የተሻለ አፈጻጸም አለን። ቅንጅታዊ አሰራር ላይ ኢንቨስተሮቻችንም ፊድባካቸውም ጥሩ ነው። ጥሩ ግንኙነት አላቸው። ቶሎ መፍትሄ ያገኛሉ። ከዛ ጋር ተያይዞ ብዙ ስራዎቻችንን ኦንላይን አድርገናል። ማህበረሰቡ ወይም ደግሞ ኢንቨስተሩ እንዳይንገላታ ባለበት ሆኖ ሰርቪስ እንዲጠቀም ከመጡ በኋላ መዛዛ ከማለት አንድ ቦታ ላይ አንድ ማዕከል አቋቁመን እየሰራንበት እንገኛለን። ለወደፊት ደግሞ እንደ ከተማ ሰፍቶ እሱ የሚሰራበት ሁኔታ ይኖራል ማለት ነው። ከኢንቨስትመንት ተቋሙ ጋር የጠበቀ ግንኙነት አለን። ያን አገልግሎቶችን ከተለያዩ ከባንኮች፣ ከኢንሹራንሶች፣ ከገቢዎች እንዲሁም ከኢንቨስትመንት ተቋም ጋር አገልግሎት ለማግኘታችን እዚህ ዋና ከተማ ውስጥ መሆኑ የራሱ ጠቀሜታ አለው። አዲስ አበባ ከተማ ላይ ኢንቨስት ማድረግ ያው እንዳልኩ ኢንቨስትመንት ኮሚሽኑ ድጋፉ በዋነኛነት ምንድነው ማምረቻ ቦታ ነው። ሁለተኛ ደግሞ ማሽነሪ ነው። ማሽነሪ የማግኘት እሱን የማመቻቻት እድል አለ። የተማሪ ሰው ኃይል ያለበት ከመላ ሀገሪቱ ያለበት ነው። ዳይቨርሲቲ ያለው ብዝሃነት ያለበትና የኢትዮጵያዊነትን እሴት መሰረት በሆነበት መልኩ ያለ ከተማ እንደመሆኑ መጠን ፕራይቬት ባለሀብቱ ዕውቀት ማዕከል ባደረገ መልኩ ስራ እንዲሰራ አበረታታለሁ ማለት ነው። በከተማዋ 32 ባንኮች ዋና መስሪያ ቤታቸውን መገኛ አድርገዋል። 18 የኢንሹራንስ ኩባንያዎችም ለደንበኞቻቸው በአለኝታነት ቆመዋል። ከ55 የሚልቁ የማይክሮ ፋይናንስ ተቋማትም ከ9000 በላይ የቁጠባና ብድር ማህበራት ጋር በጋራ መገኛችን አዲስ አበባ ነው ብለዋል። የውጭ ባንኮች አገር ውስጥ ገብተው የፋይናንስ ዘርፉን እንዲያግዙ በአዋጅ ተፈቅዷል። የኢኮኖሚ ሪፎርም መደረጉንም ተከትሎ የውጭ ምንዛሬ ቢሮዎች በግሉ ዘርፍ ተከፍተዋል። እነዚህ ሁሉ የገንዘብ ተቋማትና አገልግሎታቸው ሰፊ ከሆነው የከተማዋ የገበያ ሁኔታ ጋር ተዛምዶ አዲስ አበባን ተመራጭ የኢንቨስትመንት መዳረሻ ለማድረግ ያስችሏታል። እንደሚታወቀው አዲስ አበባ የአፍሪካ መዲና ነች፣ የኢትዮጵያ መዲና ነች። ከዛ በላይ ደግሞ የተለያዩ የዓለም ሀገራት መዳረሻ ነች። የቱሪዝም ፍሰቱም በዛው ልክ ያለባት ከተማ ናት እና የተለያዩ ደግሞ ፋይናንሻል ተቋማት ያሉበት ከተማ ነውና ኢንቨስተሩ በተሻለ ሁኔታ ከሌሎች ክልል ከተሞች ወይም ከሌሎች ከተሞች በተሻለ ሁኔታ ፋይናንስ አቅርቦትን በተለያየ አማራጭ ሊያገኝበት የሚችልበት ሁኔታ ያለበት ከተማ ነው። ከዚህ አንፃር በጣም ምቹና የተሻለ ነው ማለት እንችላለን። መሰረታቸውን በከተማው አድርገው በሀገር የብልጽግና ጉዞ መዳረሻ መንገድ ላይ የራሳቸውን አስተዋጽኦ እያበረከቱ የሚገኙና በተለያዩ ዘርፎች ላይ የተሰማሩ የኢንቨስትመንት ድርጅቶች ስራቸው የተቃና ይሆን ዘንድ የአዲስ አበባ ኢንቨስትመንት ኮሚሽን አለኝታነት በጉዟቸው አልተለያቸውም። ኢንቨስተሩ መጥቶ ፍቃድ ያወጣል። የራሱ የህግ አግባብና አሰራር አለው። በዛ አሰራር መሰረት ፍቃዱን አውጥቶ ወደ ስራ ከገባ በኋላ የተቀመጠ ህግ አለ የሚፈቀድላቸው ማበረታቻዎች ማለት ነው። ስለዚህ እንደ ከተማችን እኛ የተለያዩ ማበረታቻዎችን እንሰጣለን። የካፒታል እቃዎችን፣ የማምረቻ እቃዎችን፣ ጥሬ እቃዎችን እንዲሁም ተሽከርካሪዎችን ከዛ ባለፈ ደግሞ የገቢ ግብር ፎይታንም ጨምረን በኮሚሽናችን እንሰጣለን ማበረታቻ። ይህን ስራ ስንጀምር ያው እንደምታወቀው
በ50 ሚሊዮን ካፒታል ነበር የተጀመረው ያ ማለት በ50 ሚሊዮን ይሄ ሁሉ ማሽን ይገባል ማለት አይደለም። ይሄ ምንድነው በኢንቨስትመንት ኮሚሽኑ ጋር የመጣው ድጋፍ አለ። ምክንያቱም አንደኛ ማሽነሪዎቹን ስናስገባ ከቀረጥ ነፃ የማስገባት የኢንቨስትመንት ቦታ ይሄን የሚያክል ግቢ የማግኘት እሱ ስላለ አሁን ያለው ካፒታል ከ50 ሚሊዮን ወደ 200 ሚሊዮን ካፒታል አድጓል። ይሄ ምንድነው ኢንቨስትመንት ኮሚሽኑ የሚያደርገው ድጋፎች አሉ። ጥሬ ዕቃ ስናስገባ ድጋፎች አሉ። የኢንቨስትመንት ኮሚሽኑ በተለያየ ዩቲሊቲስ ለምሳሌ የኤሌክትሪካል አገልግሎት የመሰረተ ልማትን ለተቋሙ የሚያስፈልጉትን ከማግኘት አንፃር የድርጅቱ አካል ሆኖ የድርጅቱን ፍላጎት በመገንዘብ ድጋፍ በማድረግና ድርጅቱ የሚፈልጋቸውን መሰረታዊ ለኢንቨስትመንቱ የሚያስፈልጉ ነገሮች ላይ ድጋፍ ያደርጋል ማለት ነው። ይሄ አንዱ በኢንቨስትመንት ሂደት ውስጥ ያሉ ተግዳሮቶችን ከመቅረፍ አንፃር ሰፊ ድጋፍ ይሰጣል ማለት ነው። ኢንቨስተሩንም ደግሞ ያበረታታዋል። ምክንያቱም ኢንቨስትመንቱ ዞሮ የህዝብና የሀገር ነው የሚሆነው። የታመነ ብቃትና ልምድ ያለው አመራር ነው በአደራ መልኩ ማኔጅ የሚያደርገው የፕራይቬት ኢንቨስትመንት እንደመሆኑ መጠን ማለት ነውና ይሄንን የፕራይቬት ዘርፉን ኢንቨስትመንትና መዋለ ንዋይ ፍሰትና ሀብት አገራዊ ሀብት ነው በሚል ዋጋ በመስጠት ኢንቨስትመንት ኮሚሽኑ የሚያደርገው ድጋፍ የሚደነቅ በኢንቨስትመንት ታገዛለ። ምክንያቱም አንድ እዚህ ሀገር ከባድ የሚያደርገው ካልታገዝክ ሆቴል መስራት ትችላለህ ብያለሁ። ምክንያቱም ኢንቨስትመንቱ የውጭ ያሉት የፈርኒቸርን በለው የኪችን ኢኩዊፕመንትን በለው የባሩም ኤኒ ሁሉ ነገሮች እዚህ ልስራቸው ወይ ደግሞ እዚህ ልግዛቸው ብትል በጣም ሃይ ኮስት ናቸው። ግን ኢንቨስትመንት ያግዛል። አሁን ለኛ አዲስ አበባ ኢንቨስትመንት ቢሮ በደንብ አግዞናል። ምክንያቱም ደረጃውን የጠበቀ ሆቴል እንድንሰራ ደረጃውን በጠበቀ ሳፖርት በደንብ አድርጎናል። ከሀስ ከፐ በሚባል ደረጃ ጎናችን ላይ ሆኖ ሳፖርት አድርገውን በቀረጥ ነፃ ሁሉም በሚባል ሁኔታ አስገብተን እየሰራን ያለነው። የተለያዩ ማሽኖችን በመናስገባበት ጊዜ ዘርፉን ማዕከል ያደረገ ከቀረጥ ነፃ የማበረታቻ እድሎች ተሰጥተውናል። እንዲሁም ከማሽን ጋር ተያይዞ በሚገባ መለዋወጫዎችም ላይ በመመሪያው መሰረት እየተስተናገድን እንገኛለን። እንዲሁም የተለያዩ ውጭ ምርት የምንጠቀምባቸው ግብአቶችንም በምናስገባበት ጊዜ በልዩ ሁኔታ የምንስተናገድበት የቀረጥ ስርዓት አለ። ይሄም ከኢንቨስትመንት ኮሚሽን ጋር በትብብር ገቢዎች የሚሰጠን አንድ ፋሲሊቲ ነው። ማበረታቻ ስንሰጥ ግን የሰጠነው ማበረታቻ ደግሞ የት እንደዋለ በዛው ልክ እንከታተላለን። በትክክል የተሰራበት ነው ወይስ ደግሞ ከታለመለት ዓላማ ውጪ የተሰራበት ነው የሚለውን እንከታተላለን። ይሄ የሚሆንበት ምክንያት ያው ስናበረታታ ስንሰጥ ከቀረጥ ነፃ ስንፈቅድ ከግብር እፎይታ ስንፈቅድ የህዝብና የመንግስት ሀብት ነው። ህዝብና መንግስት ሀብት ሲሰጥ ደግሞ በተቃራኒው አንተ የምትጠብቀው ነገር አለህና የሚጠበቅበትን ነገር ዴሊቨር ማያደርግ የማይሰጥ ከሆነ ደግሞ ለወሰደው ነገር የሚጠይቅበት አግባብ ነው ያለውና በዛ ልክ እናበረታታለን፣ ምቹ ሁኔታ እንፈጥራለን፣ በዛው ልክ ደግሞ እንቆጣጠራለን፣ እንቀጣለን የሚለውንም መውሰድ አስፈላጊ ነው የሚሆነው። እንደ ሀገር ነገን በማሳመር ሂደት ውስጥ ዜጎች ዛሬን በአቅማቸው ልክ ያላቸውን ነገር በተግባር መግለጽ ቁልፉ ነገር ነውና ባለጸጎች አሻራቸውን ያኖሩ ዘንድ አዲስ አበባ ጥሪዋን ታቀርባለች። ለፕራይቬት ባለሀብቱ ምንድነው ያው አገርንና ህዝብን መውደድ ነው መሰረቱ። ያለህን የምትሰጥበት ነው፣ መልሰ የምትሰጥበት ነው። ለምሳሌ ትሬድ አድርገህ ሀብት አፍርተህ ልትሆን ትችላለህና ያ ያፈራው እጅ ላይ ትልቅ የሚመስልህም ወይንም ደግሞ ትልቅ የሆነ ሀብት በእውነት ትልቅ ሊሆን የሚችለው መልሰ ለህዝብ ስትሰጥ ነው። እንዴት ነው ለህዝብ መልሰ የምትሰጠው? ማለት ህዝብንና አገርህን አምነህ ሀብትህ ለዚህ ማህበረሰብ፣ ለዚህ አገር፣ ለዚህ ዜጎች የስራ ዕድል ይፍጠር፣ ኢኮኖሚያዊና ማህበራዊ ብልጽግናን እውን ያድርግበት፣ ኑሮውን ያሸንፍበት፣ እውቀቱን ይተግብርበት፣
ከዛም ደግሞ በሀገሪቱና በመድሪቱ ላይ ደግሞ ያሉ ጸጋዎችን ደግሞ አውጥቶ ፕሮሰስ አድርጎ ደረጃውን ጠብቆ ለዓለም አቀፍ ኮንሱመር ደግሞ ወይንም ለዓለም አቀፍ ደግሞ ገበያ ማቅረብ ይቻል የሚል ቁርጠኝነትና ትጋት ይፈልጋል። የመጡት ኦሬዲ አይተውታል። ላልመጡት ግን ሆቴል ማለት ቻሌንጅ አለው፣ ግን የተለየ ደስታም አለው። የራሱ ደስታ አለው። ምክንያቱም ለሀገሪቷ ከምትጨምረው ከቱሪዝም ግብአት እና ሆቴል ዘርፉ ገና ያልተሰራና ገና ጅማሩ ላይ ያለ ዘርፍ ነው ብዬ ስለማስብ ብዙ ኢንቨስተሮች ቢገቡበትና በተሻለ ቢሰሩበት ብዬ አድቫይዝ አደርጋለሁ። በሀገር ላይ ኢንቨስት ማድረግ በጣም ልዩ ስሜት ይሰጣል። የስራ እድል ፈጥሮ የውጭ ምንዛሪ አመንጭቶ መስራት ለአካባቢ በጎ ተጽዕኖ መፍጠር በጣም ልዩ ስሜት ይሰጣልና ባለሀብቶች በእነዚህ ዘርፎች ላይ በኢንቨስትመንት አማራጮች ላይ በሚሳተፉበት ጊዜ በጣም ለሀገር ትልቅ ጥቅም ይሰጣሉ ብለን እናስባለን። ከዚህ አንጻር ሌሎች ባለሀብቶችም ቢሰሩ የሚያሰራ ኢንቫይሮንመንት አለ፣ ሰፊ ሰው ኃይል አለ፣ ብቃት ያለው የሰው ኃይል አለ፣ የሚደግፉ መስሪያ ቤቶች አሉ እና ለሀገራችን ምን እናድርግ ለሚሉ ዜጎች ኢንቨስት ማድረግ እንደ አንድ ሁነኛ አማራጭ ነው ብለን ተስፋ እናደርጋለን እና የሚያሰራ አካባቢ አለ። ሀገራችንን ለመደገፍ ያለን ሁነኛ አማራጭ በተለይ በማኑፋክቸሪንግ ዘርፍ ላይ ተሰማርቶ ዘላቂ የሆነ ጥቅም ለሀገር ማበርከት ሲቻል በመሆኑ ፍላጎት ያላቸው ባለሀብቶች ወደዚህ ዘርፍ ቢቀላቀሉ ሰርተው ራሳቸውንም ይለውጡበታል፣ ለሀገርም ትልቅ ፋይዳ ያለው ነገር መስራት ይችላሉ ብለን እናስባለን። ሰፊ የሆነ የገበያ ትስስር፣ ሰፊ የሆነ የኢኮኖሚክ መነቃቃት ያለበት ከተማ ስለሆነ አቅም ያለው መስራት የሚችል መለወጥ የሚፈልግ ሰው አገሩ ላይ መጥቶ ኢትዮጵያውያንም ትውልድ ኢትዮጵያውያንም ውጭ ሀገር ያሉ ኢንቨስተሮችም የኛ የኢትዮጵያ ልጆችም መጥተው አዲስ አበባ ላይ ኢንቨስት እንዲያደርጉ እኛ ደግሞ በተቻለ መጠን አገልግሎቶቻችንን በጣም አቅልለን ፍቃድ በጣም ባጭር ሰዓት የተለያዩ ማበረታቻዎችን በጣም ባጭር ሰዓት እየሰጠን ኢንቨስተሮቻችንን ለማበረታታት በጣም ዝግጁ ነን። እንግዲህ ኑና አዲስ አበባ ላይ ኢንቨስት አድርጉ ብለን ለባለ ሀብቶቻችን ኢንቨስት ማድረግ ለሚፈልጉ ሰዎች አገራችንን አብረን እናሳድግ፣ አዲስ አበባን አብረን እናሳድግ፣ ለአዲስ አበባ እድገት ሁላችንም የበኩላችንን አስተዋጽኦ እናበርክት፣ ኑና ኢንቨስት አድርጉ ብለን ጥሪ እናስተላልፋለን።